በተበሰኘው ተከታታይ የቲቪ ድራማ በጣም ይታወቃል። በርካታ ፊልሞችን በርካታ ቲያትሮችን ሰርቷል። አሁን ግን የጀርባ ህመም አጋጥሞታል፣ ዲስክ መንሸራተት። ለማንኛውም አዲስ ተከታታይ ድራማውን በቅርቡ ለእይታ ይውላል። ወደዚህ ሞቅ አርጋችሁ ጋብዙት እስኪ። ዳኒ ጢሞ ወደ መድረኩ። ዳኒ ለዳኒ ጢሞ ምንድነው? ጢሞ ዳኒ እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። መቼም ዳኒ ጢሞ ለምን ተባልክ አልልህም። አይባልም። ፊት ለፊት እያየሁት እንግዲህ አይደለ? ፈልገው ነው እና ታዲያ ሳልፈልገው አንዳንዴ ለድራማ ለምናምን ስለምወደው አሁን አካል ሆነ አሁንማ ከኔ ጋር ለምሳሌ ጢም የሌለው ወይም ደግሞ ክሊን ሼቭ የሆነ ሰው ሆነ መስራት ቢኖርብህ ይሄ ጢም አይነሳም ማለት ነው? ይነሳል እንደ ሁኔታው። እንደ መስዋዕትነት ነው። አካል እንደተነሳ ነው የምትቆጥረው። በትክክል ትወደዋለህ ጢም? እወደዋለሁ። ያምርበታል። እንዴት ነው ዳኒ ጢሞ? የሚከፋ ይመስለኛል። በጢም የምትደራደር አይመስለኝም። በጣም ነው ሲቆረጥ ራሱ የቆመ ባብ ነው ከአንገቴ ቀጥሎ ፀጉሬ ሲቆረጥ። ስለዚህ ጢም የፊትህ አካል ነው። በጣም ሄዷል እንዴ? ምክንያቱም ልጄን ላይ አንድ ፎቶ አይቻለውና በጣም የተወደደልህ ተከታታይ የቲቪ ድራማ ነው። ልጄን በዓለም አቀፍ ደረጃም ታጭቶ ነበር አይደል? ታጭቶ በሆነ ነገሮች አሸንፈዋል። የድባብ ሰዎች የልጄ መጥፋት ቀልድ ነው። ልጄ የትም ማለት ዳኒ ጢሞ በእናታችሁ በደንብ ሆኖ ነው ሊታወቅ። ለምንድን ነው ዳኒ ጢሞና ዳኒ ትሮምቦን? ዳኒ ብራዘር አይነህን ባይኔ ያያል መሰለህ። የምትሞክረው ሙዚቃ መሳሪያ አለ? ኧረ በጭራሽ ከቤተሰብ እሱ ከነፋ ይበቃል። አይነህን ባይኔ አይተሃል? የትኛው ነው መውለዱ? ያላየው ይሄው በቃ አየህ። ያን እንግዲህ በጣም በርካታ ፊልሞችን ሰርተሃል። አሁን ደግሞ ስሰማ እንደውም ደገፍ ብለሃል። ጀርባህን አሞሃል? አዎ ከረጅም ቢያንስ 20 ምናምን ዓመት ሰርጀሪ ተሰራ። ሲሰራ ሰርጀሪውን ለቃሉ ይቅርታ አብኩቶት ነው መሰለኝ የሰራው ሰው። ኧረ ተው። ቤንድ አድርጓል ጀርባ መሃል ላይ። ለረጅም ጊዜ እሱ ነበር አሞኝ የቆየሁት። ይሄ ልጅ ሲሰራ እሱ አሞኝ ነው የሰራሁት በዛን ሰዓት። አሁን ከአንድ ዓመት ከ10 ወር ሆነ ትንሽ ጫንዳልና ከግሬ ጋር አንድ ላይ አጣብቆ ያዘና አስቀመጠኝ። ስለዚህ አሁን ስራ የማትሰራበት ደረጃ ላይ ደርሰሃል? ቲያትር አለኝ የምሰራው፣ ግን በማስታገሻ ፔንኪለር እየዋጥኩ ነው የምሰራው። ምክንያቱም አሁን ብሔራዊ ቲያትር ራሱ ንጉሥ አርማ ላይ አለ። ንጉሥ አርማ ላይ የለሁ። ንጉሥ አርማ ላይ ነበርኩ። ስላመመኝ በቀን ቅዳሜ የኛ ቲያትር አለ 12 እንግዶች፣ ያኛው ቲያትር ነው ያለው፣ ንጉሥ አርማ ነው ያለው። ስለዚህ በህመም ምክንያት ተውኩት። አሁን አንድ ቲያትር ብቻ ነው ያለው፣ ብሔራዊ ቲያትር። የመዳን ተስፋ አለው ዲስክ መንሸራተቱ በሕክምና ቢታገዝ ወይስ ምን ተባልክ? አንድ ታይቼ ነበር ከህንድ የመጡ ሐኪሞችም አይተውት እኛ እንሰራዋለን እኛ ጋናና እንሰራዋለን ብለው ነበር። እንዴት አድርገህ ታምናለህ? ያመንከው እንዲህ ከሆነ ፍርሃት ይፈጥርብሃል። ስለዚህ ብለዋል እኛ እንሰራዋለን ብለው ነበር። ምክንያቱም ስሰማ በጣም ተወዳጅ ተዋናይ ነው። በነገራችን ላይ መስሎ ሳይሆን ሆኖ የሚተውን ነው ዳኒ ጢሞ። ግን ደግሞ አሁን ባጋጠመው ህመም ምክንያት ቲያትሮችንም ፊልሞችን መስራት የማይችልበት ደረጃ ላይ ደርሷል። ወዳጆች በጣም ብዙ ናቸው። ከወዳጆች መካከል ተወዳጁ ተዋናይ አማኑኤል ሀብታሙ አንዱ ነው። በጣም ነው የምወደው። የረጅም ጊዜ ወዳጅ ነው። በጣም ነው የምወደው። እጅግ በጣም ነው የማመሰግነው። ምናልባት እንግዲህ ህመሙ ተሽሎ ወደምትወደው ሙያ
እስክትመለስ ድረስ ለቃለ መጠይቅ ራሱ ይሄ መጀመሪያ ይመስለኛል። የመጀመሪያ ነው። ያው እንግዲህ ድንግልና ሄዷል የቃለ መጠይቅ። ስለ ዳኒ እኔ አንዳንድ ነገሮችን ስሰማ አላመንኩም። ዳኒ በእግሩ እስከ ጅማ ድረስ ሄዷል ከአዲስ አበባ፣ እውነት ነው? እስከ ጅማ ሰው እሱ ታሪኩ ከየት መሰለ? ሚሊቴሪ ቤት ገብቼ ነበር። ከዛ ሚሊቴሪ ቤት ከገባ በኋላ አንዳንድ ነገሮች ሳይመቹኝ ወጣሁ ነኝ ከሚሊቴሪ ቤት። እሺ። ከዛ ስወጣ የተገባኝ ልጆች ጋር መጣሁኝ። ልጆች የሆነ ቦታ ሲሸበለሉ እኔ ቤት ሄድኩ። ደሴ ገብቼ ከደሴ ወደ ሀገሬ ለመሄድ በእግር መንገድ ጀመርኩ። ብቻ መሀል ላይ ብዙ ፕሮሰሶች ነበሩ። ተመልሼ እስር ቤት ገብቼ ከዛ ወጥቼ ምናምን ብዬ በብዙ ፈተናና መከራ ጅማ ገባሁ። የጅማ ልጅ ነህ? የጅማ ልጅ ነኝ። ስለዚህ ያው ግልጽ ነው። ቢሆንም እኮ ከሆነ ቦታ ተነስተህ ጅማ ገብተሃል። በምን? በእግር። ኧረ ይሄ በጣም እውነት እነ ያሬድ ሹመቴ ከአዲስ አበባ ተነስተው አድዋ እንደገቡት እነሱ ዓላማና ግብ አላቸው። ያንተ ደግሞ ጭንቀት ነው። ከወታደር ቤት ወጥተህ የነበረውን በጣም ብዙ ነገር ከወታደር ቤት ሳንርቅ ስለዚህ ፎቶ እስኪ ንገረኝ። ማሰልጠኛ እያለን ከጓደኞች ጋር የተነሳ ነው ፎቶ ነው እንዴ? በዛ አስጨናቂ ህይወት ውስጥ ሆነህ ፎቶ ትነሳለህ? አዋ ኧረ ተው። ማስታወሻ እኮ ይሄ ቀን አልፎ እንደሚመጣ ታውቅ ነበረ? ስትገባ እኮ ሞታለሁ ብለህ እኖራለሁ ብለህ ተስፋ አድርገህ የምትጓዘው አንድ ቦታ ላይ እንደምኖር እርግጠኛ ነበርኩ። እግዚአብሔር ይመስገን። ይኸው ደግሞ ተጨማሪ እድል ይኸው እንኳንም አተረፈው። ምን ያህል ጊዜ በውትድርና ቆየህ? ብዙም አልቆየሁም። አንድ ሁለት ጊዜ ስልጠናዎች ስር የተወሰነ ጊዜ ቆየሁ። እዛ ስትሆን እንግዲህ የማይነገሩ ነገሮች እንዳለ ሆኖ ወጣው። አልቀረልኝም። በተቃራኒው ሌላ ነገር ነው የገጠመኝ። ወደ ፊልሙና ቲያትሩ ዓለም የገባህበትን አጋጣሚ ታስታውሰዋለህ? ቲያትር ጅማ እዛው የምናገለግልበት ቤተክርስቲያን ነው እየሰራን የነበረው። እዛው ተጀመረ። እዛው የጸረ ኤድስ ክበብ ነበረ። እዛ ተጀመረ እያለ በ95 መጨረሻ 96 መጀመሪያ አካባቢ ነው አዲስ አበባ የገባሁት። ጅማ ነው የተጀመረው ቲያትሩ። ፊልሙም እዛ ጅማ ሰርተናል አንድ ፊልም። ስለዚህ ውልደቱ ጅማ ነው ያሰ ጅማ ነው። ምናልባት በህይወት ጎዳና ያለፍክባቸው ነገሮች እውነት ውሸት ብየዳ ሰርተሃል? አዎ። ሸክም ወዛደርነት ሰርተሃል? አዎ። ሁለቱን ስራዎች ያለፍክበትን ጊዜ ታስታውሰዋለህ ብዬ አስባለሁ። እና እንዴት ነው አሁን ስለሱ ስታስብ የሚሰማ? እሱም ብቻ ሰው ሌሎችንም ይሄ የመንገድ ስራ፣ የአስፓልት ስራ ምናምን የተለያዩ ነገሮች ሰርቻለሁኝና ይደክምሃል በዚህ ሙያ ውስጥ ስትኖር። ስለዚህ እስቲ ደግሞ ይሄኛውን ትንሽ ጊዜ ልረፍበት ብለህ እዛ ትገባለህ። ነፍስህ እዚህ ጋር ላይ ያለችው መውደድህ እዚህ ጋር ላይ ያለው ቀዛ ጋር ያለው እስቲ ለተወሰነ ጊዜ ልግፋበት ብዬ እዛም ትንሽ ሞከርኩኝ። አሉለም ተመልሼ ዞሬ እዚህ መጣሁ። ተመልሼ ደግሞ እዛ ሌላኛው ጋር ገባሁኝ። ብቻ 3 4 5 ቦታዎች ነው ስሰራ የነበረው። ከባድ ነበር። ብዙ ጊዜ እንደዚህ አይነት ስራዎችን በተለይ የተወለድክበት ቦታ ላይ መስራት ትንሽ አስቸጋሪ አይነት ስሜት አለው። ያ እንዴት ተቋቋምከው? እኔ ገገማ ነኝ። ምን አባት ካመንኩ የሆነ ነገር ነኝ። በቃ ገባለሁ። በቃ የኔ ነው መኖሩ፣ የኔ ነው የሚመጣው ቃል ወይ ምላስ አይደለም መኖረው እኔ ነኝ። ስለዚህ ያን ነገር ማድረግ ስለነበረብኝ ገብቼ ስለዚህ የምትወደውን ስራ እስክትሰራ ድረስ የምትሰራውን ስራ ውደደው በሚለው ውስጥ አልፈሃል ማለት ነው። ዳኒ ጢሞ ይችላል። አሁንም ቢሆን ከቲያትር በኋላ ከሲኒማ በኋላ ከብሔራዊ ቲያትር ለምሳሌ ልትወጣ ትችላለህ። ወደ ቤት ስትሄድ በየትኛውም አቅጣጫ እንግዲህ በእግርህ ነው የምትጠቀመው ብዙ ጊዜ። አዎ የኛን ስራ እንደምታውቀው ነው። የሆነች ስራ ለመስራት የተወሰነ ነገር ሲሰጡ እንደ ሀብታም ትኖራለህ። በራይድ ትሄዳለህ። ከዛ ዝቅ ሲል ታክሲ ትይዛለህ። ከዛ ባስ ወይም ሎንችን፣ ካልሆነ ደግሞ እንደ ሁኔታው ታይና ደግሞ ግማሽ መንገድ በእግር ሄደህ አቻችለህ ወደ ቤት ትገባለህ። ተጨብጭበውልህ ትወርድና ወክ እንደሚያረግ ሰው አድርገህ ማንም አያውቅብህማ።
እዚህ ውስጥ ያለውን ህመም ማን ያውቃል? ይሄን ማን ያያል? አንተ ወክ እያደረክ ቢጠይቁም ትንሽ ወክ ላድርግ ብዬ ነው ከስራ ያው ትሄዳለህ። ስለዚህ ስሙ፣ ክብሩ፣ ዝናው፣ ጭብጨባውና ህይወቱ አልተመጣጠንም ላይ እናታች ነው። ስለዚህ አሁን አንዳንዴ በዚህ ስራ ውስጥ ያሉ ሰዎች ተጨማሪ ነገሮችን ያስባሉ። ዳኒ እንደ ተጨማሪ ለመስራት ያሰበው ወይም ደግሞ የሞከረው ስራ ሳለ እውነት ለመናገር ምንም በዚህ ሙያ ውስጥ አለው እስካሁን በዚህ ውስጥ ነው ያለው። አይሙሬ ወዲም አይልም። የሆነ ነገር ቢሆን የሆነ ነገር ቢፈጠር በዚህ ውስጥ የራስን ጠጠርጥሎ ማለፍ ላይ ነው። በነገር ላይ አሁን እዚህ ይሄን ቲያትር እኔ ስሰራ ብሔራዊ ቲያትር የሚከፍለኝና አሁን ካመመኝ ወዲህ ታክሲ ምናምን መሰለፍ አልችልም። ባስም ወንበሩ ቀጥ ያለ ነው፣ ለግሬም አይሆንም፣ ይጠሰጥሰኛል። ስለዚህ ምንድነው ማድረገው? ራይድ ነው ይዤ የምሄደው። ደርሶ መልስ ስታወጣ በወር የምታወጣውና እዛ የሚከፈልህ እየከፈልኩ ነው የምትሰራው። ዋው እግዚአብሔር ይመስገን ይመስገን። አዎ አይገርማችሁም? በዚህ አይነት አስቸጋሪ ህይወት ውስጥ እያለፈ ዳኒ ጢሞ የሚለው ነገር ደስ ይላል። እግዚአብሔር ይመስገን። ከሰራው ስራ በጣም የምትኮራበትና እንኳን ሰራሁት የምትለው ልጄን አይታችሁታል? ልጄስ በጣም አይደለ? ይህንን ተውኔት ስትሰሩ ለየት ያለ ነገር ያጋጥመው ነበር ሲባል ስለሰማሁ። አዎ አንድ ተዋናይ ላም ነበረች። ሰብቼዋለሁ እኔ። ንገራቸው። ሾህ ሚስማር እግሯ ስር ገብቷል፣ እሱን ማውጣት አለበት። ይሄም ገብሬ ስለሆነ ጓደኛው ጋር ሰውየው ጋር ሲሄድ የላሚቷን ጩኸት የሚያስተውለው የኔ ካራክተር ነውና ሄዳ አውጣለኝ። እሺ በጣም ኃይለኛ ናት። እሺ ያው ስር ገብቼ አስኳት እግሯን ለማውጣት። እግሯን ነው የላሟን። እሺ ልቀቅ አለቅም። ይሄን ስትል እዚህ ጋር ነው የተመታው። ይሄኛው እብጠቱ እዚህ ጋር የተወሰነች ድረሳለች። ይሄኛው እሺ እዚህ ጋር የተመታውበት ተጎረበጣለች። እስከ ወዲያው ነው ያበጣው። በጣም ነው ያመመኝ ለመስራት እስኪ ከብደኝ ድረስ፣ ግን በስራ ስላለብን ሰርተናል። እግዚአብሔር ይመስገን። ከዛ ጥጃዋን በተመለከተ ምን ተወሰነ? ወጣላት እንደምን እዚህም ታስሮ ቀንዷ ታስሮ ምናምን ማምን ወጣ። ያው ሲሰራ ወጣ ተብሎ ተሰራ። ከዛ በኋላ ያው እሷም ተዋናይ እንደመሆኗ ሞታለች። እኔ የሰማሁት ጥጃ ከወለደች ለዳኒን የሚሰጠው ተባለ። እንደዚህ ስለሰማሁ ነው። አልወለደችም እንዴ? ምን ትወልዳለች? ላም እኮ ናት። ትልቅ አላረገዘችም። አይ ንገረው ተብያለሁ። ከወለደች አሁንም ቢሆን ለዳኒ ነው። እጠብቃለሁ። ላሞ ባለቤት ለምንድን ነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ድረስ ይርባል። ችግር ነው ማለት ነው። ሲራ እንትን አይልም። አንተ እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩን እንጂ ከስር ማውጣት አለ። ይወጣል። ካልተተካ ባዶን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገሬ ወደ ጅማ። አቃተኝ። በቃ መሄድ አለብኝ። ከዚህ በላይ መታገስ የለብኝም ብዬ ለማዘር ደውዬ ልመጣ ነው ልበላት እያልኩ እያሰብኩ አርቲስት ቴዎድሮስ ተስፋዬ አንድ ስራ ይዞልኝ መጣ። በዛች በሰጠኝ ስራ ምንጭ ነው የቻልኩ። አዲስ አበባ ፋይት እያደረግን አለን እስካሁን። በዚህ ውስጥ ሁሉ እያለፍክ ነው እንግዲህ አሁን ደግሞ አደጋ ያጋጠመ እና እንግዲህ በዙሪያ ያሉት ወዳጆችህ ምን ያህል ቢወዱ እንደሆነ አላቅም ያስቡልሃልና ዳኒ ጢሞ በጣም የሚገርም በቃ መስሎ ሳይሆን ሆኖ የሚተውን ይሄን ሁሉ በርካታ ፊልም ይሄን ሁሉ በርካታ ቲያትር ሰርቶ ቤት ውስጥ ሲቀመጥ እንዴት ዝም እንበል? ምክንያቱም ቃለ መጠየቅ አይወድም፣ ግን ደግሞ እንደው ስራና ህይወቱ ቢነገር በጣም ብዙ ነው አሉኝ። እንኳንም አቀረብኩ። እውነት እንኳን ደስ ብሎኛል ዳኒ ስላገኘ ደስ ብሎኛል።
በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ይህ ተራ መደብር አይደለም። ከግዙፍ የኃይል ማከፋፈያዎች እስከ ውብ የቤት መብራቶች የሚያገኙበት የብርሃን ማዕከል ነው። ኤቢ ዞን በመዲናችን አዲስ አበባ ኡራኤል ቤተክርስቲያን ፊት ለፊት ኤቢ ዞን ህንጻ የተንቆጠቆጡ መብራቶች ይጠብቆታል። ሁሉንም ምርጫ በአንድ ጣራ ስራ ሟልተናል። ኤቢ ዞን። ለተጨማሪ መረጃ በ8976 ደውሉ። ኤቢ ዞን አድራሻ ኡራኤል ቤተክርስቲያን ፊት ለፊት ኤቢ ዞን። ዳኒ ብዙ ጊዜ የሚጫወተው ገጸ ባህሪ እኩይ ገጸ ባህሪ ነው። አፍቃሪ ሆኖ ተጫውቶ አያውቅም። እውነት ውሸት? እውነት። ኧረ ተው። አዎ ይከብደኛል ነው የምልህ። ኮሜዲና እሱ በጣም ነው የሚከብደኝ። ክፉ ነው ሁሌ። ተው እንጂ። እሺ መጥፎ እንትን ነው ቅልቅል ደርሶኛል ከሁለቱ ውጭ። ክፉና ጥሩ። አዎ ከሱ ግን ብዙ ጊዜ ያው እኩይ ገጸ ባህሪ። አዎ ለምንድን ነው የሚሰጡ? ፊቴን አይተው እንዲህ ብለህ ስለምትሄድ እንዲህ ብዬ ስለምሄድ አይፈታም ፊቴ። በቃ ስለሆነ ስራ ደግሞ እኛ ጋር ከታየህ በዚህ ሙያ በዛው ነው። አፍቃሪ ኮንክ አፍቃሪ ነህ፣ ገዳይ ኮንክ ገዳይ ነህ። ግሪክ በታዋቂው አሬና ስቴጅ ላይ የሶቅራጦስ በባዶ እግር የተሰኘ ተውኔት ተውኗል። ግሪክ ድረስ ሄደህ ወይስ ግሪክ እዚህ መጥቶ? ግሪክ ድረስ ሄደህ እዛው እሺ ሰርተናል። እንዴት የሚያምር ቦታ መሰለ፣ እንዴት የሚያምር ስቴጅ መሰለ። ቆንጆ ኦዲየንስ ነበረ። ስራውም ደግሞ ቆንጆ ስለነበረ እግዚአብሔር ይመስገን በቆንጆ ሁኔታ ሰርተን ተመልሰናል ወደዚሁ። እንዴት ነው? በጺም ነበር ያኔ? ይሄን ያህል አይደለም ግን ነበረው ትንሽ ሙሉ አለው ላይ የሌለው ላይ ካለ ይሄ ይሰራና ይታጠፋል። እንጂ አይላጭም። ትወሽቅና እንደዚህ ትገባለች። አንተ ሌላ ሰው ትሆናለህ። ዳኒ ያለ ጢም እውነት ለየት ያለ ነው። እስኪ የፎቶ ጥያቄዎች፣ ምክንያቱም ያለ ጢም ዳኒ ናፈቀኝ ባልኩት መሰረት ዳኒ ያለ ጢም ያለው ፎቶ ይሄ ብቻ ነው። እዚህም ላይ ራሱ ነበረ መሰለኝ ስላቀረቀረ ነው እንጂ ከዚህ ስር እንትን አይተዋል። አላዲን የሚል ፊልም አይተሃል? ዘዲክታተር ላይ ሲወለድ ራሱ አላዲን ጢም ነበረው እና ይሄንንም ፎቶ ጢም አድርገንለት እናሳየ ተሰርቷል። ያው ላይ እዚህ ጋር ደግሞ ዳኒ ጺሞ ኦሾን ነው የምትመስለው ራሱ ነው የኦሾ ፎቶ። ምን አይነት ልጅ ነበርክ በልጅነት? አሪፍ ማለት እንደኔ ጨዋነህ ወይስ በጥባጭ ነበር? ጭምት ነበርኩ፣ ብቸኛ ነበርኩ። ልጅነቴን ብዙም አልወደውም። ለምን? ተወዳጅ የልጅነት ጊዜ የለኝም። መከራ አለው። አዎ ፈተና አለው። በጓደኞቼ ፈተና አለ። ጓደኞቼም እንዲህ ሳይሆን አይወዱኝም። እንደው ምን ያደርጉ ነበር መሰለ፣ ገና ከጧት ከግቢ ከፍቼ ስወጣ ፊት ለፊት ፖል አለ፣ የመብራት ፖል ኤቢሲዲ ዳንኤል እግረ ቦዲ ብለው ወፍራም እግር ያለው ነገር ጽፎ ይጠብቁኝ ነበር። የዚህን ያህል በየቀኑ እንትን ያደርጉኝ ነበር። ቡሊ ያደርጉሃል። ተቀበልና ትኖራለህ። ወደ ውስጥ ካስገባ ከባድ ነው መሰለኝ። በዛን ጊዜ ለመድኩት መሰለኝ በውስጥ አለማስገባት። ይሄ እኮ ብዙዎቻችን የልጅነት ህይወት ቡሊ በመደረግ ውስጥ አሁን በሌላው ዓለም ላይ እንዲተደረኩ ብለህ የምትጠይቅበት ያ ነገር በደል እንደሆነ የምታስታውቅበት በልጆች አስተዳደግ ነው ያየሁት። እኔ ድሮ ምንም ኖርማል የመሰለኝ ነገር እነሱ በስነ ስርዓት በቃ ይሄ መሆን የለበትም። ለምንድን ነው መብቴ የሚነካው? ለምንድን ነው አለ ፍላጎት የምሰደበው ነው። አንተም በዛ ደረጃ ሐራስ ያደርጉ ነበር በስነ ስርዓት ተቋቁመህ ግን ያው ዛሬ ያለ እነሱም አለን እኛም አለን። አዎ በጣም ደስ የማይል የልጅነት ጊዜ ቢኖረውም የልጅነት ጓደኞቹ ግን ዳኒ ጢሞ ይወዳል። ይሄ ፎቶ ምንድነው ዳኒ? እስኪ ጢሙን መፈለግ ብቻ መሀል ላይ አዎ እንዴ ያለ ጢምማ ቴዎድሮስ ራእይ ቆንጆ ቲያትርና ማን ጊዜ አብረን የተሳተፍንበት። ምን ያህል ቲያትሮችን ሰራስከው? ወደ 10 ምናምን መሰለኝ። ፊልሞችንስ? ወደ 20። ግን የስራህን ያህል የታወቅ ይመስላል? እኔ እስካሁን አልሰራሁም ወይ እንደለ ያደረገኝ ልጄስ ነው። በሱ አይደለ? የሱን ያህል ያን ሁሉ አመት ሰርተ የልጄስ ተዋናይ ይለዋል። እና ልጄስ እንደ አዲስ የምር ልጅህ ነው ማለት ነው?
በትክክል በልጄስ የተወለደው ዳኒ ጢሞ ዳኒ ፑሻፕ ሲሰራ እንግዲህ ፊቱ ይገታተራል። የራሱ የሆነ የፑሻፕ ስታይልና ውዝዋዜ ስታይል አለው የሚለውን መረጃ የሆኑ ሰዎች አሾለኩ። እወዳለሁ ፑሻፕ ታው ስፖርት እወዳለሁ። ምንድነው ለየት ያለው ስታይል? ምናልባት እነዛ ሰዎች ያልቻሉት ስለሆነ አዲስ ስታይል መስሏቸው እንዳይሆን። እኔ እችላለሁ። አይ አንተ አትችልም። የራስህ ነው መቼም። የራስ አይደለም። ኧረ ከሆነ ቦታ ያውት አረኩት እኔ ሰራሁት እነሱ ስላላዩት የዳኒ ነው። ፑሻፕና የሚመስለው በመሃል ያለ ሌላ ነገር እሱ ነው ውዝዋዜ ያለው። ውዝዋዜውን አወቃችሁት? ፑሻፕና ውዝዋዜ በየቀኑ አንዴ የምንሰራው እኛ እኮ ማታ ማታ እኔ እኮ ልጅ ያለው ነገር መስሎኛል። ይሄኛው ይሄ ኖርንበት ነው። ብዙ አካብደውት ነው። የት ነው ይሄ? ይሄ ሊያን የሰማኝ ጌታ አይችሉም። የመጀመሪያው ከኔ ጋር ከመገናኘቱ በፊት ሲሰራ የነበረው ሊያ የሚል ከተፈሪ አለሙ ጋር ተፌ እኮ አንበሳ ነው። በጣም ከሱ ጋር መስራት እንዴት ነው? ደስታን ይፈጥርልሃል። ይምር ያነቃል አይደል? ያነቃል። እስከዛሬ ከማከማ በጣም እጅግ ከምትወዳችሁ ተዋናያን ጋር ሰርተሃል። እየሰራ አሁን ከተፈሪ ጋር ነው እየሰራ ያለው አይነት ስሜት ያሳደረብህ ማለት ማን አለ? እኔ እንደዛ ጥልቅ የሆነ ነገር ውስጥ እንትን አለልም። ትንሽ የሆነ ነገሮች ስላሉ አክብረህ ወደህ ትሰራለህ እንጂ አሁን አልመጣልም አሉ ይመስለኝ። እንደው ከገሌ ጋር በሰራስ የምትለው አለ? እንደ ካሉት ጋር ከማንም ጋር በሰራ ደስ ይለኛል። እገሌ ከገሌ የምትለው ነገር የለም። ያው እያለ ያለው ከሰይፉ ውጪ ከማንም ጋር በሰራ ደስ ይለኛል እያለ ምናልባት ዳኒ ጢሞ ፊልሞችና ቲያትሮች ላይ ብዙ ጊዜ ፊልሞች ላይ ስታንትማን ይሄ ሰዎች መስለው ያላረጉትን ነገር የሚያረጉትን ዳኒ ራሱ ነው የሚሰራው። እስካሁን የራሴ ነው የሚሰራው። ታው እንጂ ደስም ይለኛል። ትንሽ ከበድ ያሉ ነገሮችን መጋፈጥ እወዳለሁ። ምን አድርገሃል? እስካሁን እንደዛ አልመጣም። ለምሳሌ ልጄስ ላይ ስንሰራ አጓጉል ነገሮች ልንጠቀም ፈልገን ነበረ። ምን የሚወድቅበት ቦታ ላይ ያለ ፎቅ እንትን ዳገት ላይ ከዳገት ወደዛ ቁልቁል የመወርወር ሐሳብ ሁሉ አምጥተን ነበርና አሁን ይሄ የትኛው ነው? ይሄ ማዘንድ እቺ አሰሪ እዛ ሀገር ያለ የማርሻል አርት ትምህርት ቤት አሰልጣኝ ናች። እሺ እሷ መታናት ስቴት እንዲህ በለው እያለች ነው። አዎ እየሰራን ያለ ነው። በጣም ደስ ይላል። በሌሎች ፊልሞች ላይ ብዙ ጊዜ እንደዚህ አይነት ትዕይንቶች በሌሎች ነው የሚከወኑት በሚችሉት ሰዎች። አንተ ግን የራስህን ነገር አታስነካም። አለማስነካት ሳይሆን የምችለው ከሆነ ብሰራው ምን ችግር አለ? የመጣ የደረሰብህ አደጋ የለም? የለም ከላማው ውጪ አንድ ጊዜ ምንድነው ሊያን ስንሰራ ይሄ እዚህ ጋር እንትን ብሎኝ ነበር። ተሰንጥቆ ይሄ ደምቶ ነበር። እንትን የሚሰብርበት አለው ጠርሙስ ተዛውጭ ይደርስባል። የተወሰነ ቦታ ላይ መቁሰል መላጥ ግን ወዲያው የሚሻል ነገር አለ። የሚሻል ነገሮች ናቸው። የከፋ ነገር አይደለም። ዳንኤል አሸናፊ ዳኒ ጢሞ እንግዲህ በበርካታ ቲያትሮችና ፊልሞች ላይ እናውቀዋለን። አሁን ግን ድንገት ባጋጠመው የጤና እክል ምክንያት ቤት ውስጥ ነው ያለው። መስራት የማትችልበት ደረጃ ላይ ደርሰሃልና እኔ አንድም የጋበዝኩህ ወደምትወደው ሙያ በሰላም እንድትመለስ ወዳጆችህ እንጸልያለን። አይዞህ አበርታው። ቤት ለምን ይቀመጣል ይውጣ ስላሉኝ ነው። ወጥቷል። ይኸው ከዛ ውጪ እንግዲህ በጣም የሚወድህ ወዳጆችህ አንድ ቲያትርና አንድ ፊልም እንግዲህ ያንተን የጤንነት ሕክምና ለማገዝ ይመስለኛል እንግዲህ በኢትዮጵያ ብሔራዊ ቲያትር የሚታይ ቲያትር አለ። ሙሉ ገቢው ለዳኒ ጢሞ እንዲውል በተለይ ተወዳጁ ተዋናይ አማኑኤል ሀብታሙ እስኪ አስደስተው ንገረው ብሎኛል። ይኸው ነገር ያለው እጅግ በጣም ሰኔ 15 በኢትዮጵያ ብሔራዊ ቲያትር ታላቁ ንጉሥ አርማ ቲያትር ይታያል። ከዚህ የሚገኘው ገቢ በሙሉ ለዳኒ ይሁን ተብሏል። ሰኔ 15 ለተሰኞ በኢትዮጵያ ብሔራዊ ቲያትር ይታያል። ትኬት መግዛት ለምትፈልጉ በ0910 195041 ላይ
ወይም ደግሞ 0910316603 ላይ መደወል ትችላላችሁ። ሰኔ 15 በኢትዮጵያ ብሔራዊ ቲያትር ንጉሥ አርማህን በመታደም ዳኒ ጢሞን ወደ ሙሉ ጤንነቱን መልሰው እናም ከሚወደው ሙያ ጋር እናገናኘው። ንጉሥ አርማህ ካሁን በፊትም ተውንበት ነበረ። ስለዚህ ተዋናዮቹ በአጠቃላይ ያለበት ሁኔታ ስላዩ በኢትዮጵያ ብሔራዊ ቲያትር ንጉሥ አርማህ ይታያል። ሙሉ ገቢው ለዳኒ ጢሞ ሕክምና የሚውል ነው። ሁላችንም በማየት ልትሰጥ ዳኒ ያው ከዳኒ ጢሞ ወደ ዳኒ አፍንጮ ይህ ምንድን ነው? ሲራኖ የአዜብ ወርቁ የትርጉም ስራ ነው። ሲራኖ የሚል ቲያትር ነው። ሁለተኛ ከቲያትር ደግሞ እጅግ በጣም ወደው ቲያትር ሲራኖ ነው። ስለዚህ ይህ አፍንጫ ለመስራት ሜካፑ ምን ያህል ደቂቃ ይፈጅ? ምን ያህል ሰዓት ይፈጃል? ለረጅም ጊዜ 1 ሰዓት ምናምን ይፈጃል። ተው እንጂ አፍንጫው ሲቀጠል ሲፈርስስ? ሲፈርስ ምን መንቀል እስከተመጣለ ዋው! ምክንያቱም አየህ መስራት እንደ ማፍረስ አይቀልም ማለት ነው። በህይወትም እንደዛው እኮ ሲፈርስ ምንም በቀላሉ ይፈርሳል። ሲሰራ 1 ሰዓት እያንዳንዱ ነገር እርግጠኛ ነኝ ወደፊት ወደምትወደው ሙያ ጤንነትህ ሙሉ ለሙሉ ተመልሶ ትመለሳለህ የሚል እምነት አለኝ። አምናለሁ። እንዲህ የሰራሃቸውን አንዳንድ ነገሮች ሳይ እርግጠኛ ነኝ እየወሰወስኩ እንደሆነ ይሰማኛል። አሁን ይህን ሰታይ ምን ተሰማ? እስኪ ባለቤቴን በአይኑ በበረቱ አይቷታል። ለፖሊስ ምስክርነት ሊሰጥ ነው። ያኔ ሁለታችሁም ያከትምላችኋል። የት ትገባ የሽጉጥ ነገሮች እኮ እምቢ ሊል ይችላል አይደል? እዛው ላይ ብሎ ያውቃል። ድምፅ የሆነ ቦታ ብሏል ይመስለኛል። እዚህ ቲያትር ቤት ሲሰራ ብዙ ጊዜ እምቢ ይላል። ሰውየው ሞቷል፣ ሽጉጡ ግን አልተተኮሰም። ተመስገን አፈወርቅ ሲነግረኝ እንዲህ ብሔራዊ ቲያትር የሚሰራበት አንድ ተውኔት አለና በሽጉጥ ነው የሚሞተው መጨረሻ ላይ የሚገለውና ከውስጥ ለካ ባሩድ ሲመታ ነው ዷህ ይላል። ያን ቀን እምቢ ያለው አለ፣ ከሸፈ። ከዛ በኋላ በቃ ሽጉጤን ተውኩና ሄጅ አነቅኩታል። እንደውም ለአንተ ጥይት አላባክንም ይኸው እንቅ ግድል ብያለች። ልክ እንደሱም ዋው ሞተ ስል ዷ አላለ። ከዛ ስወጣ አንዱ ተመልካች ቅድም ተመስገን የገደልከው በሽጉጥ ነው ወይስ በፈንጂ ነው አለ። ያጋጥማል። አሁን እንግዲህ ዳኒ ጢሞ ወደሚወደው ተውኔት እንዲመለስ እንጸልያለን። በአንተ ጉዳይ ላይ በተለይ ኪነ ጥበቡ ላይ ያሉ ሰዎችን አውርቼ ነበረ። ተወዳጁ ሚኪያስ መሐመድ ባለታክሲውን ታውቁታላችሁ? በጣም ነው የሚያከብር የሚወድ፣ ልክ እንደ አማኑኤል ሀብታሙ። እኔ በኪነ ጥበቡ በሙዚቃው ህይወት ላይ ያሉ ባለሙያዎች ያላቸው ፍቅር ያስቀናኛል። አንዱ ለአንዱ የሆነ ስብራት ሲገኝ አንዱ በቃ አለው ምናምን የማለት ነገር አለና ለጊዜው እንግዲህ ቀደም ስላልክ ነው እንዲህ መመላለሻ ምናምን ሲባል የ100,000 ብር የገንዘብ ስጦታ አበርክቶላል ለሚኪያስ መሐመድ ምስጋና። ወዳጆችን በአጠቃላይ እንግዲህ አመሰግናለሁ በላቸው። በሚቀጥለው ስንገናኝ በእርግጠኝነት ነው የምልህ በቃ ተሽሎህ ነው ዳኒያችን። አምናለሁ። አዎ እግዚአብሔር ደግሞ ይችላል። አዎ አምናለሁ። ይህንን ዝግጅት ለማድረግ የምትሯሯጡ ወዳጆቼ ማላቃችሁም የምታውቁኝም ሰዎች ናችሁ። እያደረጋችሁ ያላችሁት እግዚአብሔር አምላክ የልባችሁን መሻት ሁሉ ይፈጽምላችሁ። ማህበረ መድኃኔዓለሞች አሉኝ ጓደኞች፣ እነሱንም እጅግ በጣም አመሰግናለሁ። ከህመሜ ጀምሮ አብረውኝ ከኔ ጋር አሉ ማንኛውም ነገር እያደረጉ። በዚህ አጋጣሚ ማመስገኔ ካልቀረ በውጭ ሀገር ያሉ ጓደኞች አሉ የማያውቁኝ ልጄስን ብቻ ያዩ መታመሜ ሰው ብዙ ያደረጉልኝ ሰዎች አሉ። በዚህ ሀገር ውስጥም ብዙ ሰዎች ማልጠብቃቸው ሰዎች ብዙ ነገር አድርገዋል። እግዚአብሔር ያክብረልኝ። ደግሞ በተለየ ማመሰግነው አንዲት ወጣት አለች። የዚህ ውጪ እዚህ ሀገር መልካም ሰው ናት። ሰናይት ትባላለች። ስሟን ስጠራው ሳትሰለች ህመሜ ነርቨስ ነው የሚያደርገው። ሰምቻለሁ። እጅግ በጣም ነው የሚያመኝ
መድኃኒቱን ወስጄ ራሱ የተወሰነ ደቂቃዎች እንትን ነው የሚለኝ ስታስታምመኝ የነበረችና ያለች ሰኒን አመስግኑ እንዴ። በነገራችን ላይ ዳኒ ለዚህ ቃለ መጠይቅ ፔንክለር ወስዶ ነው እዚህ አጠገባችን የተቀመጠው። በጣም እንግዲህ የህመም ማስታገሻው ባለቀ ሰዓት ደግሞ በጣም ነው የሚታመመውና ምናልባት ዲስክ መንሸራተት የደረሰበት ያውቀዋል። የጀርባ ደግሞ ሲሆንና የህክምና ስህተት ደግሞ ሲጨመርበት በጣም አስቸጋሪ ነው። ለዚህም ነው እንግዲህ ቆሞ ተውኔትን መስራት ያልቻለውና ወደሚወደው ሙያ እንዲመለስ በጸሎትም በቻልነው ሁሉ እንድናግዘው ይሄው አደራ ላለው ነው ሰይፉ በኢቢኤስ እዚህ አደራ ምናልባት ልታግዙት ላሰባችሁም ሚኪያስ መሐመድ ባለ ታክሲው በነገራችን ላይ ጥሩ ልብ ያለው ወንድሜ ነው። ሚዜም ነበር ሚኪ በነገራችን ላይ እና ሰምቷል ስላንተ እና የሚቀርብ ከሆነ እንደው እንደመነሻ እናረጋለሁ ብሏል። ሚኪያስ መሐመድ በ100,000 ብር ልግስና ዳኒ ጢሞን አግዞታል በተከታዩ አካውንት። ሌሎቻችሁም የቻላችሁትን ብታደርጉ እርግጠኛ ነኝ ዳኒ ወደፊት እንደ ልጄስ አይነት ሌሎች የሚገርሙ ተውኔቶችን በሙሉ ጤንነት ይዞልን ይመለሳል። ስንረዳዳ ችግራችን በጣም ትንሽና ቀላል ነው። ስለምታደርጉት ሁሉ ግን አስቀድመን ሁሌም እንደምንለው እናመሰግናለን። በሚቀጥለው ስንገናኝ እርግጠኛ ነኝ ያለ ፔንክለር አይደለም እግዚአብሔር ፈቃድ ኮጀርባህ ምንም አይነት ትራስ አይቀመጥም ብዬ ተስፋ አደርጋለሁ። አይደለም ያን ተመኙለት። ከመልእክቶች በኋላ እንመለሳለን። ዳኒ ጢሞ ቅኝት